የክሩቤል እናት ወደ ቤት ተመልሳለች። ክሩቤልን በጣም ደስተኛ ነው በእናቱ መምጣት። ልትመጣ የቻለችበትም ዋነኛ ነገር ትናንት ባለቤቷ ደውሎላት ነበረ እቤት መሆኑንም ነግሯት፣ ክሩቤል ልጅሽ አሁን እውነታውን ማወቅ አለበት በሚልም መልእክት በስልክ ነግረዋት ነበረ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንደሚታወቀው የክሩቤል አባት ትላንት ድንገት ነው ወደ እነ ክሩቤል የመጡት። ክሩቤልና ጽናት በወቅቱ ስለ ሁለታቸው የፍቅር ግንኙነት እየተጫወቱና እንደ አጋጣሚ የክሩቤል አባት ወደ ቤት ሲገቡም ኪራና ጽናት እየተሳሳሙ ነበረ። በተፈጠረው ነገር ኪራም ሆነ ጽናት በጣም ተደናግጠዋል። በተለይ ደግሞ ጽናት ምን ማለት እንዳለባት ሁሉም በወቅቱ በጣም ተደናግጣ ስለነበረ ወደ ኪችን ስትሄድ ክሩቤልም አባ እንዴት ብለህ ገባህ ማለቴ በሩን ማን ከፈተልህ በማለት ሲጠይቀው እንዴ ልጄ የረሳኸው ነገር እኮ ይሄ ቤቴ ነው በማለት ሲመልስለት አባትየው ክሩቤልም ለካ ቁልፍ አለህ በማለት ይንተባተባል። ከዛም በኋላ ምግብ ታምጣለህ ለጽናት ልንገራት በማለትም ሊያመልጥ ወደ ኪችን ሊሄድ ሲል አይ እኔ አሁን ምግብ አልፈልግም በማለት ሲነግረው በቃ ለእኔ ታምጣልኝ ልንገራት በማለት ከአባቱ ለማምለጥ የድንጋጤ ሆነ ወደ ኪችን ይሄዳል። ኪራ ወደ ኪችን ሲሄድም ጽናት ኪችን መራዊትን እያናገረች ነበረ። የኪራ አባት መጡ አልኩሽ እኮ እያለቻት እያናገረቻት ነበረ። መራዊትን በቻለችው አቅም ተረጋጊ፣ ምን ችግር አለው ቢመጡ በማለትም መልሳላታለች። ክሩቤልም ወደ ኪችን እየመጣ የገና የእግሩን ድምጽ ስትሰማ መራዊትን ቆይ ኮቴ ይሰማኛል፣ በኋላ ደውልልሻለሁ፣ ቻው ቻው ብላ ስልኩን እንደዘጋቸው ልክ ስልኩን ዘግታ ቀጥ ስትል ክሩቤል መሆኑን አወቀች። ወይ አንተ ነህ እንዴ በማለት ሀሳቧን ቀለል አድርጋ ስትጠይቀው እንደዚህ ቁና የምተነፍሽው ጋሼ መስሎሽ ነው አይደለ በማለትም ሲጠይቃት ይልቁንስ ጋሼ ምን አሉህ በማለት ተጠይቀዋለች። ክሩቤልም መቼ ነው ሰርጋቸው ብሎ ጠየቀኝ ይላታል። መቼ ነው ሰርጋችሁ ብሎ ጠየቀኝ ሲላትም ጽናት ውይ እኔም ጠርጥሬ ነበር አይተውናል ማለት ነው በቃ በማለትም ትመልሳለች። ከዛስ ምን አሉህ በማለትም ስትጠይቀው ሄደህ ቬሎ አስለካት ብሎኝ ነው በማለት ወደ ኪችን የመጣሁት ቬሎ አስለካት ብለውኝ ነው በማለት ሲነግራት ማለት ምን አይነት ቬሎ በማለትም ስትጠይቀው መቼም ቬሎ ታውቂያለሽ ምን አይነት ቬሎ ልበልሽ በማለትም ሲጠይቃት አይ የህፃናት ቬሎ አውቃለሁ የልደት በማለትም ስትናገር እሷ መቼም ስፋቱ ካልጠበበሽ በስተቀር ቁመቱ አያንስሽም በማለት ይመልስላታል። እዚህ ጋር አትቀልድ በቃ ሂድ አሁን ጋሼ ስላሉ እሳቸው ጎን ሆኑ በማለትም ተናግረዋለች ጽናት። ጋሼም ሳሎን ቤት ቁጭ ብሎ ለባለቤቱ ለክሩቤል እናት ደውሎ ነገር ግን ይሄ ጉዳይ ልጅሽ እውነቱን ማወቅ አለበት ብዬ እያሰብኩ ነው፣ እስከ መቼ ነው አያትህ ታማለች በሚለው ነገር የእናቱን ህመም ተደብቆ የሚቆየው በማለትም ሲነግራት አዎ ክሩቤል አሁን እውነቱን ማወቅ አለበት በማለት እያናገረ ሳለ ክሩቤል ወደ ሳሎን ቤት ይመጣና ማለቴ እኔን ነው እንዴ ክሩቤል የምትለው ምኑን ነው የምሰማው በማለት ሲጠይቀዋል አባቱም ክሩቤል ማለት ላንተ ብቻ የተሰጠ ስም ነው እንዴ በማለት ሲመልስለት አይ እንደዛ አላልኩም በማለትም ክሩቤል ይመልሳል አባቱ። አባትየውም ነገሩን ቀየስ በማድረግ ይልቁንስ አንተ ከዚች ልጅ ጋር ምንድን ነው ያለህ በማለት ይጠይቀዋል። ክሩቤልም የትኛዋ ልጅ በማለት ሲጠይቅ እዚህ ቤት እንግዲህ ሌላ ልጅ የለም ከጽናት ጋር ነዋ በማለትም ሲጠየቅ ክሩቤል አይ ምንም ማለት የጓደኝነት እንደዚህ በጓደኝነት ነው የምንቀራረበው
ብሎ ይመልሳል። አባትየውም አንተም እንደ እናትህ የተደባበቀ ነገር ትወዳለህ በማለት ትተውት ከሳሎን ቤት ተነስተው ይሄዳሉ። ክሩቤልም ወደ መኝታ ክፍሉ ገብቶ ስለ ጽናትና ስለ እሱ ፍቅር እያሰበ ነው። ይሄን የጽናትንና የኔን ፍቅር ቤተሰቦቻችን ባይቀበሉንስ በማለት እያሰበ ነው ያለው። አይ ይቀበሉናል፣ ምናልባት እነሱ የልጃቸውን ደስታ ብቻ ነው፣ እኔ ደስተኛ እስከሆንኩ ድረስ እነሱ ይቀበላሉ በማለትም ራሱን እየመከረ ራሱን እየጠየቀ ነው ያለው። ጽናትም ወደ ቀድሞ መኝታ ክፍሏ በመሄድ ፍራሿን እያነጣጠፈች እዛ ልትተኛ እያስተካከለች ነው ያለው። ክሩቤልም ወደ እሷ በመምጣት ለምን እየሰራሽ ነው ያለሽው? እዚህ ብቻሽን ለምን ትተኛለሽ? ለምን እዛ እኔ ጋር አትሄጂም? በማለት ሲጠይቃት እንዲህ አባት አሉ እኮ እባክህን ሄደህ ተኛ፣ አሁን አንጀቴን እንደዚህ እያልክ አንጀቴን ለመብላት አትሞክር በማለትም እየነገረችው ሳለ የክሩቤል አባቱ ወደ ክሩቤል ክፍል ሲሄድ ክፍሉ ያጣዋል። ኪትሸንም ሲሄድ ኪትሸን ያጣዋል። ሳሎንም መጥቶ በመቀመጥ የት ሄዶ ነው? ኪትሸን ሄጄ አጣሁት፣ ክፍሉም ሄጄ አጣሁት፣ ሳይነግረኝ ወጥቶ ይሆን እንዴ? በማለት ራሱን እየጠየቀ ሳለ የክሩቤል አባት ክሩቤል ድንገት ወደ ሳሎን ቤት ይመጣል። የት ነበርክ? በማለት ሲጠይቀው እዚህ ክፍሌ ነበርኩ በማለትም ይመልሳል። እንግዲህ ክሩቤል እዚህ ጋር የመሰለው አባቱ እዛው ቁጭ ብሎ እየጠበቃቸው ነው የመሰለው። ነገር ግን የክሩቤል አባት ራሱ ክሩቤል ክፍል ሄዶ አልጋውም ባዶ መሆኑን ክፍሉም ባዶ መሆኑን ቼክ አድርጎ ነው የመጣው። እንግዲህ አይኔን ዋሸኝ ብል ይሻለኛል፣ የወለድኩት ልጅ እኔን ዋሸኝ ከምል አይኔን ዋሸኝ ብል ይቀለኛል በማለትም ሲነግረው ክሩቤልም ምን አለበት ወጣ ብዬ ነበረ በማለት ብነግረው ይሄን ያክል ልቡ አይሰበርም ነበር በማለትም እንደዚህ ብዬ መመለስ ነበረብኝ በማለት ከራሱ ጋር እያወራ ነው። ጽናት እንግዲህ እንደሚታወቀው በጣም ተጨናንቃለች። በጋሼ ወደ ቤት መመለስ ብቻ ሳይሆን ሊሳሳሙ ሲሉ ነበርና በሩን ከፍተው ድንገት የገቡት በሁለታቸው መካከል የሆነ ነገር እንዳለ ጋሼ እየተጠራጠሩ ስለመሰላት የጋሼን ፊትም ማየት አልቻለችም። በዛም ወደ መራዊ ደውላ ነበረ። አሁን ግን በአካል ወደ ካፌ ሄደን እንገናኝና አንዳንድ ነገሮችን እንነጋገር በማለት ካፌ ተቀጣጥረው ካፌ ተገናኝተው እየተጫወቱ ነበረ። እንግዲህ ምናልባትም ስለኛ ፍቅር ጋሼ የሚቀበሉ ይመስልሻል? በማለትም ስትጠይቃት አንቺን አይቶ የማይወድ የለም በማለት ይልቁንስ ምንም አትፍሪ፣ ነገር ግን ስለ ፍቅርሽ ሁሉን ነገር እውነታውን ለጋሼ መናገር አለብሽ በማለት መራዊ ትነግራታለች። ጽናትም እሞክራለሁ እስኪ፣ ነገር ግን ይሄ ነገር የሚሳካ አይመስለኝም በማለት አዝና ስትናገር ስምሽ እኮ ጽናት ነው፣ ስምሽን ኑሪው እንጂ በማለት ትነግራታለች። እንግዲህ ጽናትን ወደ እውነታው እንድትናገር እየገፋፋቻት ነው ያለችው። ከካፌ መልስም ወደ ቤት ስትመለስ የክሩቤል አባት ሳሎን ቤት ቁጭ ብሎ ነበርና ጋሼ እንዴት ዋሉ ብላ ወደ ኪችን ልትሄድ ስትል ነይ ቁጭ በይ በማለት አንዳንድ ነገሮችን ይጠይቋታል። ከጥያቄዎቹ ውስጥ ስለ ክሩቤል እናት ክሩቤል መስማት የለበትም፣ እኔ ስነግርሽ ካልሆነ በስተቀር ወይም እኔ ካልተናገርኩ በስተቀር አንቺ ምንም እንዳትናገሪ ለሱ በማለት ነበረ ያስጠነቀቋት። ጽናትም ከጠየቀኝስ አሁን እኮ ትልቅ ሰው ነው፣ ስለ እናቱ ማወቅ አለበትም፣ እንደዚሁም ደግሞ ቤተሰቦቼ እኔ ላይ ምንም እምነት የላቸውም የሚል ግምት እንዳይኖረው እውነታውን በጊዜ ቢያውቅ የተሻለ ነው በማለትም ትናገራለች። እኔ ነገርኩሽ፣ ይሄ ነው ትዕዛዜ በማለትም እየተናገረ ሳለ ክሩቤል ድንገት ይመጣል። መጥቶም በመካከላቸው ይቀመጥና ምንድን ነው ምን ሆናችኋል በማለትም ይጠይቃቸዋል። አይ ምንም የተፈጠረ ነገር የለም በማለት ጽናት ተነስታ ወደ ኪችን ትሄዳለች። ደህና ናት ግን አባ ምን ሆና ነው? የሆናችሁት ነገር አለ እንዲህ በማለትም ክሩቤል ይጠይቃል። አይ ምንም አልሆንም በማለት ይመልስለታል አባቱም
ክሩቤልም ተነስቶ ወደ ኪችን ይሄዳል። ጽናትም እቀፈኝ በማለት ታለቅሳለች። ምን ሆነች ነው የምታለቅሽው በማለት ሲጠይቃት አይ ምንም አልሆንኩም ትላለች። ምክንያቱም ክሩቤል የእናቱን ህመም ሲሰማ ምን ያህል ልቡ እንደሚሰበር ስለምታስብ ነው አሁን ላይ እዚህ ላይ እያለቀሰች ያለችው። ክሩቤል ግን ምንም ስላላወቀ በፈገግታ ነው ከሷ ጋር የሚነጋገረው። ነገር ግን በሷ አይምሮ ውስጥ የመጣባት የእናቱ ህመምና እንደዚሁም ደግሞ ስለ እናቱ ህመም ምንም የሚያውቀው ነገር እንደሌለ ሲሰማም ደግሞ ምን ያህል እንደሚጎዳም ስለምታስብ ነው የተከዘችው። ጋሼ ወደ ቤት መምጣቱንና ፍቅራቸውን እንደተጠራጠረም ለመራዊት ስለተናገረች መራዊትም ለናሆም ትነግረውና ሰብሰብ ብለው ጋሼን ወደ ቤት ይጠብቋቸዋል። ጋሼም ወደ ሳሎን ቤት መጥተው ሲቀመጡ የሆነ ነገር ልጆቹ የሆነ ነገር ሊነግሯቸው እንደሆነ ይጠራጠሩና ምንድን ነው ልጆች? አይ ናሆም ያንተና የመራዊትን ከሆነ ሰምቻለሁ በማለትም ሲናገሩ አይ ጋሼ ዛሬ ሌላ ነው በማለትም ይናገራል። ክሩቤል ምንድን ነው ንገረኝ በማለትም ሲጠይቀው አንተና እማዬ ለአመታት ስትጠብቁ የነበረውን ነገር ዛሬ ልነግርህ ነው በማለት ይናገራል። ክሩቤል ምንድን ነው ንገረኝ በማለትም ሲፈቀድለት የምወዳት የምትወደኝ የማፈቅራት የምታፈቅረኝ ጓደኛ አለች በማለት ይናገራል። ክሩቤል ጋሼም ኪራ በተናገረው ነገር ደስተኛ ሆነው ታዲያ ለምን አታስተዋውቀንም በማለት ሲጠይቁት ጽናት ናት በማለትም ሲመልስ ለወቅቱ ትንሽ ግራ ተጋብተው ነበረ። ነገር ግን በጽናትና በክሩቤል ፍቅር ጋሼም ፍቃደኛ ሆነዋል። የክሩቤል እናት ደግሞ በይበልጥ ጽናትን ስለምትወዳት ምንም የምትቃወምበት መንገድ አይኖርም። የክሩቤልም እናት በጽናትና በኪራ ፍቅር ደስተኛ ናቸው። የዛሬው ቆይታችን እዚህ ድረስ ነበረ። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ